በጎፋ ዞን ለሁለት ተከታታይ ቀናት የሚሰጠው የስድስተኛ ክፍል ተማሪዎች ክልላዊ ፈተና በሁሉም የፈተና ጣቢያዎች እየተሰጠ ይገኛል። የጎፋ ዞን ትምህርት መምሪያ ኃላፊ አቶ መወስ ሞክሪያ በዞኑ በ279 ትምህርት ቤቶች ትምህርታቸውን ሲከታተሉ የቆዩ 12596 ተማሪዎች ፈተናቸውን እየወሰዱ እንደሚገኙ ገልጸዋል። 80 ትምህርት ቤቶች ተማሪዎቻቸውን በሁለተኛ ደረጃ ትምህርት ቤቶች እያስፈተኑ የሚገኙ ሲሆን 184 ትምህርት ቤቶች በተመረጡ ክላስተር ማዕከላት እንዲሁም 15 ትምህርት ቤቶች ባሉበት ትምህርት ቤት ፈተና እየተሰጠ መሆኑን ገልጸዋል። ፈተናውን በተቀናጀ መንገድ ለመስጠት የሚያስችል በቂ ዝግጅት ተደርጎ ወደ ተግባር መገባቱን ገልጸው ከኩረጃ ነፃና ደህንነቱን ለማረጋገጥ በርካታ ተግባራት መከናወናቸውን ተናግረዋል። 15 ትምህርት ቤቶች ማረሚያ ተቋማትና አንዳንድ ሲሪየስ የሆኑ ከ10 ኪሎ ሜትር በርቀት ላይ ርቆ ያሉ ትምህርት ቤቶች ስፔሻል ኬዝ ያሉ 15 ትምህርት ቤቶች አሉ። እነሱ በትምህርት ቤት ደረጃ የሚያስፈትኑ ይሆናሉ። በአጠቃላይ 279 ትምህርት ቤቶች ናቸው ይሄንን ፈተና የሚሰጡት። ቶታሊ ይሄን አጠቃላይ የስድስተኛ ክፍል ፈተና የሚወስዱ ተማሪዎች ወደ 12596 የሚሆኑ ተማሪዎች ስድስተኛ ክፍል ክልል አቀፍ ፈተና የሚወስዱ ይሆናሉ ማለት ነው። በእኛ ዞን የሳውላ ከተማ ትምህርት ጽሕፈት ቤት ኃላፊ አቶ ያዕቆብ በተላ የዘንድሮ የስድስተኛ ክፍል ክልላዊ ፈተና በ17 ትምህርት ቤቶች ላይ 1897 ተማሪዎች 67 የፈተና ጣቢያዎች እንደሚሰጥ ተናግረው የተማሪዎች ውጤት ለማሻሻል የቅድመ ዝግጅት ስራዎች ተጠናቆ ፈተና መስጠት መጀመሩን ገልጸዋል። የሚሰጠው ምዘና ከኩረጃ ነፃ ለማድረግ በትኩረት መሰራቱን አብራርተዋል። ኩረጃን 100% ለመቀነስ አስፈላጊው ጥንቃቄ በሙሉ ተደርጓል። ለተማሪዎች ኦሪየንቴሽን ተሰጥቷል። ለአስፈታኞች ኦሪየንቴሽን ተሰጥቷል። ለሱፐርቫይዘሮች፣ ለፈታሽ የጸጥታ ኃይሎች ሁሉ ከየትኛውም አይነት የሐሰት ማስረጃ መረጃ ፈተና ከውጭ ይዘው እንዳይገቡ ሞባይል ኢቨንዞ እንኳን ማንኛውም ሰው ከፈተና ጣቢያ ውጭ ሰው ወደዚህ ይዞ እንዳይቀርብ የሚባሉና መሰል ነገሮች ላይ ቶታሊ ከኩረጃ ነፃ ለማድረግ አስፈላጊው ጥንቃቄ ተደርጓል። የሳውላ ከተማ አስተዳደር ከንቲባ አቶ በላይነ ባህሩ ክልላዊ የስድስተኛ ክፍል ፈተና አመቱን ሙሉ በቂ ዝግጅት የተደረገበትና ተማሪዎችና የትምህርት ባለድርሻ አካላት ጋር በመቀናጀት በሰላማዊ ሁኔታ ፈተናው መስጠት መጀመሩን አብራርተዋል። በስፍራው የተገኙት የጎፋ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ምናሴ ኤልያስ የትምህርት ስብራትን ለመጠገን በትኩረት እየተሰራ መሆኑን አንስተው ፈተናው በዞኑ ባሉ የፈተና መስጫዎች በሰላማዊ ሁኔታ እየተሰጠ መሆኑን ገልጸዋል። የትምህርት ስብራትን ለመጠገን በተለያየ ሁኔታዎች ታቅዶ በመንግስታችን ስራዎችን እየሰራን ነው። በዞናችን በ12ቱ መዋቅር ዛሬ በሰላማዊ ሁኔታ በሁሉም ወረዳዎች በ279 ትምህርት ቤቶች ዛሬ ፈተናዎችን በዚህ ሁኔታ ጀምረናል። ሁሉም ቦታ እየተሰጠ ነው። ይሄ ጥሩ ውጤት እንደሚያመጣ ነገም የተሻለች ሀገር ለመገንባት የተሻለ የትምህርት ጥራት ላይ ስራ እንደሚሰራ እንደ ዞናችን ትልቅ እንደ ክልላችን የተጀመረው ፕሮግራም ማሳካት የሚያስችል ሁኔታ እንደተጀመረ ነው የተመለከተው። በመጨረሻም ለሁሉም የተፈታኞች ስኬታማና ውጤታማ ፈተና እንዲሆን መልካም ምኞታቸውን አቶ ምናሴ ገልጸዋል።